የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማቅረብ ጀመርን። ዋና ዋናዎቹን በቅድሚያ የብልጽግናው መንግስት በአዲስ አበባና በኦሮሚያ የወጣቶችን አፈሳ እያካሄደ ስለመሆኑ ታወቀም። በሁለቱም አካባቢዎች የሚካሄደው እስር ደግሞ የተለያዩ ምክንያቶች ቀርበውለታል። በዝርዝር የምንመለከተው ቀዳሚው ጉዳያችን ይሆናል። በኢትዮጵያ ለመጀመሪያ ጊዜ የአዲስ አበባ ተማሪዎች ክልል አቀፍ ፈተናን በአፋን ኦሮሞ ሊፈተኑ ነው። በጉዳዩ ላይ የፈረሙት ኃላፊ አነጋጋሪ ምላሽን ሰጥቷል። ተጨማሪው ተዘጋጅቷል። የቴሌቪዥን ጣቢያው በይፋ ተዘግቷል። ኢትዮጵያ ደግሞ በዓለም አቀፍ የድንበር የለሽ ሐኪሞች ቡድን የዓለም የፕሬስ ነጻነት ምዘና በጣም አሳሳቢ ወደ ተባለው ምድብ አሽቆልቁላለች። እንመለከተዋለን። ይህ በእንዲህ እንዳለ የብልጽግናው መንግስት ካናዳዊውን አዶናይ ብርሃንን ጨምሮ ቲክቶከሮችን ማሰሩን አሳውቋል። ፖሊስ ግለሰቦቹን ያሰርኩት ከባህልና መልካም ስነ ምግባር በተቃራኒ የሆነ ድርጊት ውስጥ ስላገኘኋቸው ነው ብሏል። ሰሙታላችሁ። በክልሉ ርዕሰ መዲና ሰዓት እላፊ ታወጀም። ይህ ውሳኔ የተላለፈው ሰብአዊ ጉዳት የደረሰበት የጸጥታ ቀውስን ተከትሎ ነው። ሌላኛው መረጃችን ነው። ፈጣሪ ለመሪነት መርጦኛል ብሎ የሚያምን ግብዝ መሪ በስልጣን ላይ ባለበት ሀገር የሚካሄድ ምርጫ ቀውስን የበለጠ ከማባባስ ባለፈ ለሀገሪቱ ዘላቂ ለውጥና መፍትሄን ማምጣት አይችልም ሲሉ ፖለቲከኛው ልደቱ አያሌው ገለጹ። ተቃዋሚ የፖለቲካ ፓርቲዎችና ህዝቡን በዚህ የምርጫ ሂደት ውስጥ ሊኖራቸው ይገባል ያሉትን ተሳትፎ በተመለከተ ማብራሪያ አቅርበዋል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህንና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። መንግስት በአዲስ አበባና በኦሮሚያ የወጣቶችን አፈሳ እያካሄደ መሆኑ ተገለጸም። በሁለቱም አካባቢዎች የሚካሄደው እስር ደግሞ የተለያዩ ምክንያቶች ቀርበውበታል። የብልጽግናው አገዛዝ ለውትድርና የሚማግዳቸውን ወጣቶችን ከየሰፈሩና ከየቤቱ እየለቀመ ሲያስር ይህ የመጀመሪያው አይደለም። አሁን ይህንኑ ተግባሩን በአዲስ አበባና በኦሮሚያ ክልል እየቀጠለበት ሲሆን ወጣቶችን ከቤትም ከመንገድም ላይም ሆነ ከመዝናኛ ስፍራዎች ላይ እያፈሰ እየወሰደም ነው ተብሏል። በአዲስ አበባ የሚታፈሱ ወጣቶች ለእስር እየተዳረጉና እየታፈሱ ያሉት በሁለት ምክንያቶች ነው የሚሉት አንድ የአዲስ አበባ ፖሊስ አባል ከነዳጅ ጭማሪ ጋር በተያያዘም አመፅ ታካሂዳላችሁ በሚልናም ወደ ወታደራዊ ማሰልጠኛ ለማስገባት ነው ብለዋል። አንድ የቤተሰባቸው አባል ከነ ጓደኞቹ ታፍሶ የተወሰደባቸው የአዲስ አበባ ነዋሪ ሲናገሩም እቃ ሊገዛ ወደ ሱቅ የተላከውን ወንድማቸውን እንደወሰዱባቸው ለጣቢያችን ሲናገሩ እንዲህ ይላሉ። ወንድሜን እንግዲህ ለስራ በወጣበት የስራ እቃ ሊገዛ ከቤት በወጣበት ነው ያፈሱት። ከሁለት ጓደኞቹ ጋር ሰፈር ውስጥ እየተዘዋወረ እየሄደ ነበር እቃ ሊገዛ። በዛ ሁኔታ ውስጥ ነው እንግዲህ ያፈሱት። በርካታ ፖሊሶች መጥተው የሆነች ፒክአፕ መኪና ይዘው መጥተው ምንም አይነት ለዚህ ጉዳይም ነው ፈልጋለን ሳይሉ፣ በዚህ ጉዳይ ተጠርጥረህ ምላሽ እንድሰጥ ነው ምንም ሳይሉ አንስተው ነው እንግዲህ አፍሰው ወንድሜን ወሰዱት። መሪ አካባቢ ነበር ይሄ የተደረገው። እንግዲህ ከዛ በኋላ ሄደን ነበር ወደ ፖሊስ ጣቢያ፣ በአካባቢ ወዳለው ፖሊስ ጣቢያ ለመጠየቅ። የአይን እማኙ እንደሚሉት ከሆነ ወንድማቸውና ጓደኞቹ ለገበያ ወደ ሱቅ በወጡበትና ታፍሰው ከተወሰዱ በኋላ ወደ ፖሊስ ጣቢያ የሄዱ ሲሆን መጠየቅ አትችሉም የሚል ምላሽ ተሰጥቷቸዋል። የአፈሳ ተግባሩ የተፈጸመው ደግሞ በእርሳቸው ወንድም ላይ ብቻ አለመሆኑን ሲገልጹም በፖሊስ ጣቢያ ውስጥ ያዩትንም ያብራራሉ። የሚገርመው እዛው በር ላይ እያለን በርካታ ወጣቶች እየታፈሱ ሲገቡ ነበረ። በፒክአፕ ፖሊሶች እያመላለሱ ወጣቶችን ያስገባሉ። ምክንያቱ ምንድን ነው የሚለው ነገር ግልጽ አይደለም። በተለየ ሁኔታ ነው ሰፈር ውስጥ በየሰፈሩ እንዴት ነገር እየተደረገ ያለው። ይህ የአዲስ አበባ ነዋሪዎች እስራት የተካሄደው በትናንትናው ዕለት የተጨመረው የነዳጅ ዋጋን ተከትሎ ህዝቡ እንዳያምጽ ለማስጠንቀቅ ነው የሚሉት ያነጋገርናቸው አንድ የአዲስ አበባ ፖሊስ አዛዥ በአፈሳ ከያዝናቸው ውስጥ ለውትድርና የሚመለመሉና ለመከላከያ ሰራዊቱ ተላልፈው የሚሰጡ እንደሚኖሩም ከበላይ አካል ተነግሮናል ይላሉ። ይህንንም የተጎጂ ቤተሰቦች አረጋግጠዋል። እንግዲህ ለምንድን ነው የሚለውን ነገር እንግዲህ በጎን ነው ለመስማት እያደረግን ያለ ነው። ወይም የጠረጠሩት ነገር ከተማ ውስጥ የሚከሰት ነገር ይኑር አይኑር አላውቅም፣ ግን ለውትድርና የሚሉት ነገር አለ።
በተመሳሳይ በኦሮሚያ ክልልን በተለያዩ ከተሞች የወጣቶችና ታዳጊዎች አፈሳ ተጧጡፏል የሚሉት ነዋሪዎቹ አላማው ወጣቶቹንና ታዳጊዎችን ወደ ውትድርና ማሰልጠኛ ካምፖች ማስገባት ስለመሆኑ አረጋግጠውልናል። በተለይም በአዳማና አርሲ አፈሳው ከፍቷል የሚሉት ነዋሪዎቹ ለአካለ መጠን የደረሱ ልጆቻቸው ለጭንቀት የዳረጓቸው ወላጆች በርክተዋል ብለዋል። አንድ የዓይን እማኝ እንደተናገሩት ከሆነ አሁን ያለው ሁኔታ ማንም ወጣት ከቤት ወጥቶ ስለመመለሱ እርግጠኛ የሚሆንበት አይደለም በማለት ነው። ለአብነት አንድ ወጣት ከወላጅ እናቱ ጋር በመንገድ ስለተገኘ ብቻም በመንግስት ወታደሮች ከእናቱ ተነጥሎ ሲወሰድ መመልከታቸውን ነው የገለጹት። የክልሉ መንግስት ወጣቶችን እያፈሰ ያለው ለውትድርና አገልግሎት ለመመልመል እንደሆነም ታውቋል። በዚህም ወጣቶቹ ለስራና ለትምህርት በወጡበት ባልታሰበ ሁኔታም ወዳልታወቀ ቦታ እየተያዙ የተወሰዱ ስለመሆኑም ተረጋግጧል። መረጃዎች የሚያሳዩት ወጣቶቹ ለውትድርና ተብለው ቢታፈሱም በዋናነት ግን ለክልሉ ሚሊሻነት እንዲሰለጥኑ መታዘዙን ነው። በክልሉ የሚሊሻዎች እንቅስቃሴ ማህበረሰቡን ያማረረ ሲሆን በሚሊሻ ስራ ስም የሚደረጉ የተለያዩ የዘረፍ አይነቶችም ከጊዜ ወደ ጊዜ እየተበራከቱናም ህዝቡን ለምሬት እየዳረጉም ቀጥሏል። በዘረፋ የሚገኙ ጥቅሞችን በክልሉ የሚሊሻነት ስራን በእጅጉ ተፈላጊና እንደ አንድ የሀብት ማግኛ መንገድ ሆኖ እያገለገለ ነው የሚሉት አስተያየት ሰጪዎቹ በዚህ አስገዳጅ ምልመላ ላይ የተገኙ ወጣቶች ሚሊሻ ወይም መከላከያ የመሆን አማራጭ ቀርቦላቸዋል ብለዋል። በዚህም አብዛኞቹ ወታደር ከመሆን ይልቅ የሚሊሻነት ስራን እየመረጡ እንደሆነም ተሰምቷል። በኢትዮጵያ ለመጀመሪያ ጊዜ የአዲስ አበባ ተማሪዎች ክልል አቀፍ ፈተናን በአፋን ኦሮሞ ሊፈተኑ ነው። በጉዳዩ ላይ የፈረሙት ኃላፊ አነጋጋሪ ምላሽን ሰጥተዋል። የዘንድሮ የሚኒስትሪ ፈተናዎች ላይ አፋን ኦሮሞ እንደሚካተት የከተማው አስተዳደር አሳውቋል። ውሳኔው ዓለም አቀፍ ትምህርት ቤቶችን ይመለከታል ተብሏል። በዘንድሮ ዓመት የ8ኛና የ6ኛ ክፍል ተማሪዎች በሚወስዱት ክልል አቀፍ የሚኒስትሪ ፈተናዎች ላይ አፋን ኦሮሞ እንደሚካተት የወይዘሮ አዳነች አቤቤ አስተዳደር የትምህርት ቢሮ አሳውቋል። ይኸው መመሪያ በሁሉም ክፍለ ከተሞች እንደሚከናወን ከተጻፈው ደብዳቤ ላይ ተረድቻለሁ ያለው ሪፖርተር ጋዜጣም በመንግስት ትምህርት ቤቶች ብቻ የተገደበ እንዳልሆነም አስገንዝቧል። በመንግስት በግልና ዓለም አቀፍ አስፈታኝ ትምህርት ቤቶች ውስጥ ተፈጻሚ እንዲሆንና ትምህርት ቤቶችም ለዚህ እንዲዘጋጁ ማሳሰቢያ ተሰጥቷልም ብሏል። በአዲስ አበባ ለመጀመሪያ ጊዜ በሚሰጠው በዚህ ፈተና ለ8ኛ ክፍል አማርኛና አፋን ኦሮሞ እንደ አንደኛ ቋንቋ የሚሰጡ ሲሆን የእንግሊዝኛ፣ ሳይንስ እና ዜግነት እንደዚሁም ሂሳብ ትምህርቶችም ተመሳሳይ ይሆናሉም ተብሏል። ለ6ኛ ክፍል ተማሪዎች ደግሞ በአማርኛ ስርዓተ ትምህርት ለሚያስተምሩ ትምህርት ቤቶች አማርኛም እንደ አንደኛ ቋንቋ ሲሰጥ አፋን ኦሮሞ እንደ ሁለተኛ ቋንቋ ተሰጥቶ በአፋን ኦሮሞ ለሚያስተምሩ ደግሞ አፋን ኦሮሞ እንደ አንደኛ ቋንቋ ይሰጣል ተብሏል። ይህንን መመሪያ ያስተላለፈውን መስሪያ ቤት የሚመሩ ሹማምንት ግን የተለያየ አስተያየትን እየሰጡ ናቸው። ደብዳቤውን የፈረሙት የቢሮ ምክትል ኃላፊ አቶ ድናኤል ጫላም ጉዳዩ እርሳቸውን ሳይሆን ሌላ ሰውን እንደሚመለከተው ገለጹልኝ ያለው የሪፖርተር ዘገባም የቢሮው የህዝብ ግንኙነት ኃላፊ ደግሞ ስለ ጉዳዩ ማጣራት ይኖርብኛል በማለት ነገሩን አልፈውታል ብሏል። የቴሌቪዥን ጣቢያው በይፋ ተዘግቷል። ኢትዮጵያ ደግሞ በዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን የዓለም አቀፍ የፕሬስ ነጻነት ምዘና በጣም አሳሳቢ ወደ ተባለው ምድብ አሽቆልቁላለች። ብልጽግና ስለ ብልጽግናው ፕሬዝደንትና አገዛዙ ብቻ የሚያወሩ አሸን ልሳናቱን ፈጥሮ የሚዲያ ነጻነትን አሰፈኑ ሲል ይሰማል። በሀሳብ የሚሞግቱትን ቀርቶ የህዝብ ቅሬታን እንኳን በጥቂቱ የሚያቀርቡትን ዘግቶ አሳዶ ሙያተኞችን አስሮ ከሀገር ማባሮ በተመሳሳይ ሰዓት ተመሳሳይ ነገር በአንድ ጊዜ የሚያቀርቡለትን ጣቢያዎችን ግን ፈልፍሎ የሚዲያ ነጻነት እንዳለ ሲገልጽ መስማትም የተለመደ ነው። ነገር ግን ከ200 በላይ ጋዜጠኞችን ያሰረ ያሳደደ የሚል ዓለም አቀፋዊ መልክ ነው ያለው። ብልጽግናም በዘንድሮ የአውሮፓውያኑ ዓመት የዓለም አቀፍ የድንበር የለሽ ጋዜጠኞች ቡድን የዓለም የፕሬስ ነጻነት ምዘናም በጣም አሳሳቢ ወደ ተባለው ምድብ ኢትዮጵያ መግባቷ ታውቋል። በድርጅቱ የፕሬስ ነጻነት ምዘና ኢትዮጵያ ከ100 ከተያዘው ነጥብ 36 ብቻ በማግኘት ከ180 ሀገራት መካከል 145ኛ ደረጃ ላይ ተቀምጣለች። ሀገሪቱ ባለፈው ዓመት በፕሬስ ነጻነት ምዘናም 141ኛ ደረጃ ተሰጥቷት የነበረ ሲሆን ከአምናው አንጻር ዘንድሮም ደረጃዋ ተንሸራቷል። በዘንድሮ ምዘና ከ5 አመላካቾች በጸጥታ አመላካች ኢትዮጵያ ያገኘችው ዝቅተኛው 157ኛ ደረጃ ሲሆን በማህበራዊ አመላካች ነጥብ ደግሞ 146ኛ እንደዚሁም በፖለቲካ ጉዳዮች አመላካች ነጥብ ላይ ደግሞ 139ኛ ደረጃ ላይ ተገኝታለች። ኢትዮጵያ ባለፉት ዓመታት በፕሬስ ነጻነት ያስገኘቻቸው አዎንታዎች አሁን በብልጽግናው አገዛዝ ወቅት ተቀልብሰዋል ሲልም ሪፖርቱ ያሳያል።
በኢትዮጵያ ቢያንስ የህዝብ ቅሬታዎችን በከፊል ያቀርቡ ከነበሩ የቴሌቪዥን ጣቢያዎች መካከል ደግሞ አንዱ የአሻም ቴሌቪዥን ነበር። ብልጽግና የዚህን ቴሌቪዥን ባለቤት ልክ በዚህ ሰሞን ባለፈው ዓመት ነበር አግቶ የነበረው። ባለሀብቱ በጉዞ ላይ በነበሩበት ወቅት ብልጽግና ታርጋ በሌለው መኪና መንገዳቸውን ከዘጋ በኋላ ከነሹፌራቸው በማገት በጨርቅ ፊታቸውን በመሸፈን በማያውቁት ስፍራ ከወሰዳቸው በኋላ ለሰዓታት እንደዛተባቸው ኢትዮ ፎረም በወቅቱ መዘገቡም የሚዘነጋ አይሆንም። ዋና ስራ አስኪያጁ እንዲባረሩ ማድረጉም ይታወሳል። የሆነው ሆኖ አሁን የአሻም ቴሌቪዥን ጣቢያ በይፋ መዘጋቱን አሳውቋል። አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራውን ለመቀጠል አቅም ስለሌለው በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮች ከታህሳስ 1 ጀምሮ ሙሉ በሙሉ በይፋ ስርጭት ማቆሙን እናሳውቃለን ብሏል። ይህ በእንዲህ እንዳለ የብልጽግናው መንግስት ካናዳዊውን አዶናይ ብርሃንን ጨምሮ ቲክቶከሮችን ማሰሩን አሳውቋል። ፖሊስ ግለሰቦችን ያሰርኩት ከባህልና መልካም ስነ ምግባር በተቃራኒ የሆነ ድርጊት ውስጥ ስላገኘኋቸው ነው ብሏል። ከቀናት በፊት የቲክቶክ አዋርድ የተሰኘ መርሃ ግብር በአዲስ አበባ ተዘጋጅቶ እንደነበር የሚታወስ ሲሆን ይህም በቴሌቪዥን ጣቢያና በማህበራዊ ትስስር ገጾች በቀጥታ እንዲተላለፍ ሆኗል። ይህ መርሃ ግብር በሚደረግበት ተመሳሳይ ዕለትና ሰዓት ደግሞ በብልጽግናው ልሳናት አብይ አህመድ ለብልጽግና ሹሞቻቸው ስልጠና ሲሰጡ በቀጥታ በመሰራጨት ላይም ነበሩ። በወቅቱ ጠቅላይ ሚኒስትሩ እያገኙት የነበረው ጥቂት ተመልካችና የቲክቶከሮቹ ድግስ ላይ የነበረው ከፍተኛ ቁጥር ያለው ተመልካችን በማነጻጸር በርካቶች ሲሳለቁ እንደነበርም አይዘነጋም። የሆኖ ሆኖ ባለፉት ተከታታይ ቀናት ደግሞ በዚህ የሽልማት መርሃ ግብር ላይ የተገኙ ቲክቶከሮችን የብልጽግናው መንግስት እያደነ እያሰረ ይገኛል። ካናዳዊው አዶናይ ብርሃንም ኃይለ ሚካኤል ደግሞ ከታሰሩት ግለሰቦች ውስጥ ሆኗል። ቲክቶከር አዶናይ ብርሃነ ኃይለ ሚካኤል በቁጥጥር ስር ሊውል የቻለው ከኢትዮጵያ ሕዝብ ባህልና መልካም ስነ ምግባር በተቃራኒ በሕዝብ ዘንድ ተቀባይነት የሌለው አስነዋሪ አለባበስን ለብሶ በአደባባይና በቴሌቪዥን የቀጥታ ስርጭት የታዩ 5 ተጠርጣሪዎች በቁጥጥር ስር በዋሉበት ወንጀል ጉዳይ ጋር በተያያዘ ስለመሆኑም የፌደራል ፖሊስ ይገልጻል። አዶናይ በቅርቡ በተካሄደው በቲክቶክ ሽልማት መርሃ ግብር ላይ በ4 ዘርፎች ላይ ማሸነፉም ይታወቃል። የፌደራል ፖሊስ በመግለጫው እውቅናና ገንዘብን ለማግኘት ብቻ በማሰብ ሚዲያዎችን ኃላፊነት በጎደለው አኳኋን እየተጠቀሙ በተለይም ወጣቱ ትውልድ በመልካም ስነ ምግባር ተቀርጾ ሀገርን የሚጠቅሙ ተግባራትን እንዳያከናውንና በተቃራኒው በትውልዱ ላይ ርካሽ ባህልን ለመጫን የሚደረገው ተግባርን ለመከላከል የጀመረውን ምርመራ አጠናክሮ እንደሚቀጥል ማሳውቋል። ቲክቶከር አዶናይን ከማሰሩ አስቀድሞም የፌደራል ፖሊስ በዚሁ የሽልማት መርሃ ግብር ላይ ከኢትዮጵያ ሕዝብ ባህልና ስነ ምግባር ባፈነገጠ አኳኋን ሰውነታቸውን የገላለጠ አለባበስ ለብሰው በአደባባይና በቴሌቪዥን ቀጥታ ስርጭት ለህዝብ የታዩ ተጠርጣሪዎችን ከነ ግብረ አበሮቻቸው በቁጥጥር ስራው ያለው በሚል መግለጹ ይታወሳል። ወንጌላዊት ገብረ እንድሪያስ፣ በረከት ጸጋይም፣ መቅድም ደረጀም፣ ግሩም ገዛሀኝ እንደዚሁም ዮሐንስ መኮንን የተባሉ ግለሰቦችም ናቸው አስቀድመው ለእስር የተዳረጉት። በክልሉ ርዕሰ መዲና ሰዓት እላፊ ታወጀ። ይህ ውሳኔ የተላለፈው ሰብአዊ ጉዳት የደረሰበትን የጸጥታ ቀውስ ተከትሎ ነው። ባለፉት ተከታታይ ቀናት በጋምቤላ ክልል የተከሰቱት የጸጥታ ችግሮች እንደዚሁም በሶማሊያ ክልል ጅግጅጋ ዙሪያ ያለው የጸጥታ ቀውስ በሀገሪቱ አገዛዙ ያለበትን የተዳከመ ቁመና የሚያሳዩ ናቸው። በጋምቤላ ክልል ኢታንግ ልዩ ወረዳ ከ2 ቀናት በፊት ተሳፋሪዎችን ጭኖ ወደ ጋምቤላ ከተማ በመጓዝ ላይ በነበረ አውቶቡስ ላይ ታርፓም በተባለ ቦታ ላይ በተፈጸመ ጥቃት በተሳፋሪዎች ላይ የሞትና የአካል ጉዳት ደርሷል። የደቡብ ሱዳን ኃይሎች አሁንም እንዳሻቸው እያቋረጡ በሚገቡበት በዚሁ ክልል ርዕሰ መዲና ጋምቤላ ደግሞ ከሰሞኑ የሰው ሕይወት የጠፋበት አምቡላንስና ተሽከርካሪዎችም የተጎዱበት ጥቃት ደርሷል። ይህንን ተከትሎም የክልሉ መንግስት በርዕሰ መዲኗ ሰዓት እላፊን አውጇል። የከተማው አስተዳደር ማናቸውም የሰውና የተሽከርካሪዎች እንቅስቃሴም ከትናንት አንስቶ 1 ሰዓት ጀምሮ መታገዱን ይፋ አድርጓል። የከተማው አስተዳደር በከተማው የሰዓት እላፊ የታወጀው ከጸጥታ ጋር በተያያዘ ችግር ስለመሆኑ ከመግለጽ ውጭም ዝርዝር ማብራሪያን አላስቀመጠም። የሰዓት እላፊው እስከ ስንት ሰዓት እንደሚጸናና ለስንት ቀናት እንደሚቆይም ያለው ነገር የለም። የኢትዮ ፎረም ምንጮች ግን ክልሉንና የክልሉን ህዝብ በድንበር አካባቢ የሚከላከለው ጠፍቶ ግዛቶቹንም ከማስረከቡ ባሻገር በርዕሰ መዲናዋም ሳይቀር ወጥቶ መግባት አስቸጋሪ ሁኔታ ውስጥ ወድቋል ይላሉ።
ፈጣሪ ለመሪነት መርጦኛል ብሎ የሚያምን ግብዝ መሪ በስልጣን ላይ ባለበት ሀገር የሚካሄድ ምርጫ ቀውስን የበለጠ ከማባባስና ከማወሳሰብ ባለፈ ለሀገሪቱ ዘላቂ ለውጥና መፍትሄ ለማምጣት አያስችልም ሲሉ አቶ ልደቱ አያሌው ገለጹ። ተቃዋሚ ፓርቲዎች አቅምና ሁኔታ በፈቀደላቸው መጠን እጩዎቻቸውን አስመዝግበው በምርጫ ሂደት የመሳተፍ ፍላጎት ቢያሳዩም ህዝቡ የዜግነት መብቱን ተጠቅሞ በነቂስ ሞቶ የምርጫ ካርዱን በእጁ ቢይዝም እንኳን ከጉዳቱ ይልቅ ጥቅሙ ሚዛን ይደፋል ብዬ አምናለሁ ብለዋል። ይህ ካልሆነም አገዛዙ ለኢዜማ ለአብንና ለተወሰኑ የግል እጩዎቹ የተወሰኑ ወንበሮችን በመልቀቅ የ5 ዓመት የአገዛዝ ዕድሜውን በቀላሉ የማራዘም ዕድል ያገኛል ሲሉ ባወጡት መጣጥፍ አስነብበዋል። የጠቅላይ ሚኒስትር አብይ አህመድ አገዛዝ በስልጣን ላይ እስካለ ድረስ በሀገራችን ነጻና ፍትሐዊ ምርጫ ሊካሄድ እንደማይችል አከራካሪ ባልሆነ መጠን አስቀድሞ የታወቀ ነው የሚሉት ፖለቲከኛው የወቅቱ የሀገራችን ሁለንተናዊ የፖለቲካ ቀውስም አዲስ እና ሁሉን አቀፍ የሆነ የሽግግር ሂደትን ከማካሄድ ባነሰ ሌላ መንገድ መፍትሄ የሚገኝለት አይደለም ይላሉ። ሀገራዊ መግባባት በሌለበት በአብዛኛው የሀገሪቱ ስፍራም ሰላምና መረጋጋትን በጠፋበት ከፍተኛ የእርስ በርስ ጦርነት እየተካሄደ በሚገኝበት ከሁሉም በላይ ጦርነትን ዋና የአገዛዝ ስልቱ አድርጎ በሚጠቀምበትና ፈጣሪ ለመሪነት መርጦኛል ብሎ የሚያምን ግብዝ መሪ በስልጣን ላይ ባለበት ሀገር የሚካሄድ ምርጫ ቀውስን የበለጠ ከማባባስና ከማወሳሰብ ባለፈም ለሀገሪቱ ዘላቂ ለውጥና መፍትሄ ለማምጣት አያስችልም ብለዋል። እንዲያውም ተቃዋሚ ፓርቲዎች አቅምና ሁኔታ በፈቀደላቸው መጠን እጩዎቻቸውን በማስመዝገብ ህዝቡም የምርጫ ካርዱን ቢይዝ ከጉዳቱ ይልቅ ጥቅሙ ሚዛኑ ይደፋል የሚል እምነት እንዳላቸው የገለጹት ልደቱ በኔ ጌታ በተጽዕኖና በአፈና ውስጥ ባለው የምርጫ ሂደት ውስጥ ገብቶ አቅምና ሁኔታው በፈቀደ መጠን ተሳትፎ ማድረግ ለተቃዋሚው ጎራም ሆነ ለወቅቱ የህዝብ ትግል ጥቅሞች አሉት ብለዋል። ተቃዋሚ ፓርቲዎች በምርጫ ተወዳድረው ለህዝብ ድምጽ ለማግኘት ያላቸው ቁርጠኝነት ለህዝቡና ለዓለም አቀፉ ማህበረሰብ በማሳየት የፕሮፓጋንዳና ዲፕሎማሲ ድጋፍ እንዲያገኙ ያስችላቸዋል። ተቃዋሚዎች አገዛዙ በነጻና ፍትሐዊ ምርጫ ፈጽሞ እምነት የሌለውና አፋኝ ኃይል በመሆኑ የበለጠ በተግባር ለማጋለጥ ሂደቱን ሊጠቀሙበት ይችላሉ። ተጽዕኖና በአፈና ውስጥም ሆነው ተቃዋሚዎቹ በጋራ ትብብር ያላቸውን አቅም ሁሉ አሟጠው አዲስ አበባ ከተማ ላይ ቢወዳደሩ በ1997 ዓ.ም ምርጫ ሲሆን እንደታየው ቢያንስ ርዕሰ ከተማዋን ካገዛዙ የመንጠቅ ዕድል ሊኖራቸው ይችላል። የአገዛዙ የአፈና ድርጊት ግን በተጨባጩ ካጋለጡ በኋላ ተቃዋሚዎች ምርጫውን ማዕቀብ ወይንም ቦይኮት ለማድረግ ሊጠቀሙበት ይችላሉ በማለትም ያክላሉ። በመቀጠልም ተቃዋሚዎቹ አገዛዙ በአፈና እንጂ በህዝብ ያልተመረጠ መንግስት መሆኑን ማሳየት ከቻሉም ወደፊት ህዝቡ በህዝባዊ እምቢተኝነት ትግል አገዛዙን ለማሸነፍ የሚያካሂደው ትግልን የበለጠ ምክንያታዊና ህጋዊነት እንዲኖረው ያስችለዋልም ይላሉ። በተለይም አዲስ አበባን በምርጫ አሸንፈው በእጃቸው ካስገቡ በህዝባዊ እምቢተኝነት ትግል አገዛዙ የማሸነፋቸውና ሀገሪቷን ከህልውና ጥፋት የመታደጋቸው እድል የበለጠ የሰፋ ይሆናል ሲሉ ምክረ ሀሳባቸውን ለግሰዋል። ከዚህ በተቃራኒ ተቃዋሚ ፓርቲዎች በምርጫው ሳይሳተፉ ከቀሩ ግን አገዛዙ ተቃዋሚዎች በምርጫው ያልተሳተፉት ምርጫው ነጻና ፍትሐዊ ስላልሆነ ሳይሆን እንደሚሸነፉ አስቀድመው ስላወቁ ነው የሚል የፕሮፓጋንዳ ዘመቻ የማካሄድ እድል ያገኛል። በምርጫው አሸንፋለሁ የሚል ስጋት ስለማይኖርበት በሂደቱ አፈና መፈጸምም ሆነም የህዝብን ድምጽ ማጭበርበርም ሳያስፈልገው ምርጫውን በቀላሉ የማሸነፍ እድል ይኖረዋል። ተቃዋሚዎችን በምርጫው ካልተሳተፉ የተቃውሞ ጎራም ደጋፊ የሆነው አብዛኛው ህዝብ አስቀድሞ ተስፋ በመቁረጥ የምርጫ ካርድ ሳያወጣ ስለሚቀር አገዛዙ ድምጽ ለመስጠት ካርድ ካወጣው ህዝብ ውስጥ የአብዛኛውን ድጋፍ አግኝቶ ምርጫውን በቀላሉ በማሸነፍ ቢያንስ በውጭ መንግስታት ዘንድ ብድርና እርዳታን ለማግኘት የሚያስችለው የተሻለ ቅቡልነት ሊያገኝ ይችላል ሲሉም ትንታኔያቸውን አስቀምጧል። በአጠቃላይ ተቃዋሚዎቹ የምርጫው ሂደት አንድ ጠቃሚና የማይታለፍ የትግል መድረክ መሆኑን ተገንዝበው በአግባቡ ሳይጠቀሙበት ከቀሩ አገዛዙ ለኢዜማ ለአብንና ለተወሰኑ የግል እጩዎቹ የተወሰኑ ወንበሮችን በመልቀቅ የ5 ዓመት የአገዛዝ ዕድሜውን በቀላሉ የማራዘም ዕድል ያገኛልም ይላሉ። ይህ አገዛዝ ለተጨማሪ 5 ዓመታት በስልጣን ላይ ከቀጠለም በህዝብ ሞራልና በሀገሪቱ አጠቃላይ ህልውና ላይ ሊያስከትል የሚችለው ጉዳትን መገመት አስቸጋሪ አይሆንም ሲሉም አክሏል። ልደቱ አያሌው ከ1987 ጀምሮ በተካሄዱት ምርጫዎች ላይ 3 ጊዜ በእጩነት የተወዳደሩ በምርጫ ፖለቲካ ባላቸው ተሳትፎም የሚታወቁ ናቸው። ከ1997 ጀምሮ ለ5 ዓመታት ፓርላማ ውስጥ መግባታቸውም የሚዘነጋ አይሆንም። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁኑ ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።